What's going on guys? ክረምት ጀምሯል እንግዲህ ክረምት ትምህርት አይደለም ስለዚህ ክረምት ላይ ልጆቻችሁን ወደ ሴምሲ ሚካኤል ላኳቸው እንግሊዝኛ ዩኒክ እናረጋቸዋለን ይሄ ምን ይላል positive personality adjectives የክረምት ትምህርት ቻሌንጅ 3 ነው አይደለም አሁን ማነው ቻሌንጅ 4 ምንድነው ቻሌንጅ 4 ክረምት ተማሪዎች መጣው የማይማሩ ከኛ ጋር ይሄን ነገር በደንብ አርጋችሁ ተከታተሉ መጣችሁ ደግሞ ፕራክቲስ ታደርጉ much better yes or no so ምን ማለት ነው አንድ ሰው በእንግሊዝኛ ስለራሱ ሲናገር በእንግሊዝኛ ናተናገር ስለከሌ ሲባል ስለራሱ ሲባል የሚከብደው ለምንድን ነው this is lack of personality adjectives ማለት ነው እሺ ስለራስ ግለጽ ሲባል ስለ ሰዎች ግለጽ ስለከሌ ተናገር ሲባል የሚያቅተው ለዛ ነው ዛሬ በደንብ ጥርት አድርጌ ማስተምራችሁ I want you to follow me the first one is በደንብ አድርጋ ተከታተሉኝ first one እሺ እቺን ነገር እስቲ ንገረኝ እስቲ ምን ትላለች እስቲ ምን ትላለች friendly ትላለች አይደል friendly ሲባል ሰው ጓደኛ ማለት አይደለም በዚህ ትርጉሙ like she's a friendly girl ካልኩኝ what am I talking about she's kind and pleasant እያልኩ ነው ምንድነች she's what kind okay and what pleasant yeah she's kind and pleasant እያልኩ ነው ማለት ነው ስለዚህ ደግና ጥሩና ደስ የምትል አይነት ከሆነች ወይም ደስ የሚል አይነት ከሆነ ደግ friendly ነው የሚባለው ያ ሰው ማለት ነው do you think that you are friendly ነሽ አንቺ ስለዚህ ስትናገሩ በእንግሊዝኛ እቺን ነገር አትርሱ ብላችሁ እንደዚህ ነኝ አይደለም እንዴ ነኝ እንደዚህ ምንድን ነኝ ትላላችሁ ሁለት not እንደዚህ አይደለሁም እስቲ የራሳችሁን ባህሪ እንደዚህ ያላችሁ ኮሜንት ሴክሽን ላይ ጻፉልኝ እስቲ የተገባና እንደዚህ ነኝ እንደዚህ አይደለሁም she is እሷ እንደዚህ ነች አይደለም እንዴ she is not እሷ እንደዚህ አይደለችም እሷ እንደዚህ አይደለችም ያላችሁ and he is እሱ እንደዚህ ነው ስትሉ okay he is not እሱ እንደዚህ አይደለም ስትሉ ማለት እሱ እንደዚህ አይደለም እሺ የሆነ ሰው ደግሞ አንተ እንዲነ ስትሉ ምን ትሉታላችሁ you are አይደል ነህ ስትሉት እንደዚህ አይደለም ስትሉት you are not አይደለም ለሴትም ለወንድም ይሆናል yes ነው አይደለም ወይም አይደለሽም አይደል ይሄም ነሽ ወይም ነህ አይደለም ወይም ናችሁ ምናምን ለብዙም ስለሚሆን ማለት ነው yes ነው እኛ እንዲነ ስትይዝ we are ነን ገና እዚህ ማት ነገር ልመጣ ነው በደንብ የዛሬው ትምህርት በጣም መሰረታዊ ነገር ነው ነን ነው አይደለም we are not በሲ we are not አይደለንም ነው ይሄ አይደለንም እኛ እንደዚህ አይደለንም እነሱ እንዲናቸው ስትይዝ they are እነሱ እንደዚህ ናቸው okay and እነሱ እንደዚህ አይደሉም ስልስ they are not very good they are not አይደሉም ምን ልሰራ ነው ማለት ነው አሁን ልብ አድርጉ እያንዳንዱ የሰውን ባህሪ ልናጠና አይደለ እዚህ የሰው ነው እዚህ ልናጠና እኮ ነው እያንዳንዱ ነገር እኮ ልናጠና ነው ስለዚህ friendly ስለ am friendly በሲ am friendly እኔ ደግና ጥሩ ነኝ ስትሉ am friendly okay እሺ I have a sister በሲ እህት አለኝ እስቲ I have a sister she is friendly እህት አለኝ እሷም ደግነች ነው yes or no interesting that's the meaning of friendly ስለዚህ friendly ማለት እሱ ነው ማለት ነው is that okay yes አሁን ላንተ ግልጽ ነው all right እስቲ ቺን አንባት ደግሞ ብዙ ሰዎችን የሚያነባት በኤክሳ ምን ብሎ ነው ብዙ ሰዎችን የሚያነባት honest ነው የሚል አይደለ ግን አይውላችሁ እቺ አትነበብም እዚሽ ጋር ነው የምትጀምሩት honest በርሲ honest say honest ስለዚህ honest ነኝ ስትል ምን ማለት መሰለ telling the truth ማለት ነው telling the truth እውነት የሚናገር አይደለ the ሐቀኛ ማለት ነው በአማርኛው ማለት ነው ሐቀኛ ወይም እውነቱን የሚናገር ማለት ነው ስለዚህ አንድ ላይ እስቲ እሺ በሲ friendly and honest ስለዚህ and ብላችሁ ደግሞ አያይዛችሁ ይውላችሁ am dash and dash ይተጋባናል ስለዚህ ምን ትላላችሁ am friendly and honest እስቲ አንድ ላይ I'm friendly and honest ደግና ሐቀኛ ነኝ ማለት ነው yes or no I'm friendly and honest ስለዚህ የራሳችሁን ባህሪ በደንብ እንድታውቁ ፈልጌ ነው ስለራሳችሁ አሁን ኢንተርቪው ላይ ቃለ መጠይቅ ላይ ብዙ ሰው የሚቸገረው say something about yourself ሲባል ስለራሴ የሆነ ነገር በል ሲባል my name is ምናምን I was born I like bread and እንጀራ እንትን ምናምን እየተባባናል no is that okay ስለናንተ ብሬድ መውደድ ምናምን ስድስት እህት አለኝ አይመለከተውም ካምፓኒው
ስለ ራስ ባህሪ ነው ምክንያቱም ያንተ ባህሪ ምኑ ጋር ግንኙነት ስላለው ስራው ጋር ግንኙነት ስላለው ማለት ነው is that okay okay and እቺን እስቲ አንብቧት ደግሞ ምን ትላለች እስቲ ቤክሳይቺ ሎያል በሲ ሎያል ማለት ነው what do you mean by loyal ታማኝ ጎበዝ loyal alright which means dependable dependable እምነት የምትጠይበት ታማኝ ማለት ነው ምን ማለት ነው ታማኝ ማለት ነው ታማኝ okay አሁን እስቲ እንሂድ እስቲ am በሲ honest and loyal ሐቀኛና ታማኝ ነኝ ነው አይደለ I'm honest and loyal say I'm honest and loyal አሁን እንዴ የተጠቀማችሁ she is dash and dash ያረጋችሁ እሷ እንዲና እንዲናት ማለት ትችላላችሁ እኔ እንዲና እንደዚህ ነኝ ማለት ትችላላችሁ ማለት is that okay በጣም ጥሩ loyal በሲ ምን ማለት ነው loyal እነዚህ አሁን ምንድናቸው friendly honest loyal ምን ባል personality adjective የኛን ስብና የሚገልጹ የሆነን ሰው ስብና ወይ ባህሪ የሚገልጹ ምንድናቸው የስም ገላጮች ናቸው ማለት ነው yes or no okay እሺ የምትተማመኑ ከሆነ በራሳችሁ ምን ትላላችሁ confident say confident በሲ confident means ምን having strong belief strong what belief in yourself አይደለ belief in yourself አይደል በራስሽ የምትተማመኝ ከሆነ ምን confident ነው የሚባለው confident I'm confident በሲ ደፋር ነኝ በራሴ የምተማመን ነው ስለዚህ በራሴ የምተማመን ሴት ነኝ ስትይ I'm a confident girl yes or no say it again I'm a confident girl ስለዚህ እዚህ ጋር confident ማለት በራሱ የሚተማመን ማለት ነው is that okay Alazar do you think that you are confident በራስ የምትተማመን or are you shy never you're confident all right okay interesting ስለዚህ በራሱ የሚተማመን ይባላል confident ይባላል ምን ይባላል confident you guys are you confident all right interesting ካልሆናችሁ ደግሞ ምን ትላላችሁ I'm not confident right I know a lot of words in English but my problem is I'm not confident what shall I do okay you have to practice daily interesting all right so good እሺ ያልገባችሁ ነገር አለ እዚህ ጋር እስቲ እቺ እንደማንቧት እስቲ እቺ ምን ትላለች እስቲ እሺ እቺ ናምቧት እስቲ creative በርሲ creative you know the meaning of creative create ነው መፍጠር ነው ስለዚህ ይሄ ፈጠራ ችሎታ ነገር ያለው ምን ይባላል creative ነው የሚባለው creative so it means having creativity having what creativity የሆነ የፈጠራ ችሎታ ነገር ያለው ምን ይባላል ማለት ነው creative ነው የሚባለው yes or no creative all right I'm creative basically I'm a creative writer yeah I'm what a creative writer I'm a creative girl ይሄ ክሬቲቪቲ ያለሽ ከሆነ ማለት አንድ ነገር አዲስ የማድረግ የመፍጠር ምናምን እንደዚህ ነገር የግድ ክሬቲቪቲ ሲባል የሆነ መኪና ወይ የሆነ ነገር ማድረግ አይያልኩሽ አይደለም if you are creative for example you must be creative to teach right while teaching you must be creative okay interesting ስለዚህ creative ማለት ስለዚህ I'm basically confident and creative I'm confident and creative say I'm confident and creative yeah all right interesting is that okay yes ተጓተናል አሁን ያልገባ ነገር አለ ካሜራማን በደንብ ተማር እንጂ ገብቶሻል አንቺ yes okay interesting and then how can you say ለጋስ በእንግሊዝኛ ለጋስ ወይ የሚረዳ generous basically which means giving አይደል yes giving በነገራችን ላይ giving ማለት ራሱ እንደ participial adjective ነው which means የሚሰጥ ማለት ነው ለጋስ ማለት giving ማለት እንደ adjective መጠቀም እንችላለን she's giving me money ማለት የሰጠችኝ ነው ነገር ግን ዝም ብዬ she's giving ካልኩ ግን ምን ይያልኩ ነው ምን እዚህ ለጋስ ነች የምትሰጥ ነች ይያልኩ ነው ማለት is that okay generous በልሲ generous say it again generous do you think that you are generous ለጋስ ነህ ለጋስ እስቲ አም በልሲ generous ካልሆንክስ ለጋስ አይደለም በልሲ I'm not generous say I'm not generous I'm greedy are you greedy all right interesting ስለዚህ እነዚህን ማወቁ ጥቅሙ ምንድነው ብላችሁ ትሉ ስለራሳችሁ አውሩ ስትባሉ አትጨናነቁ ይተገባና my name is ከሚለው ዘላችሁ ብዙ ማውራት ትችላላችሁ ማለት ነው is that okay ተጋውተናል ግን so generous okay interesting and then what about this word እስቲ ቺን የሚያነባት አለ እስቲ አንብባት እስቲ patient እንዳትሉት መቼ patient በልሲ patient በልሲ patient means ታጋሽ ማለት ነው ታጋሽ okay tolerant ታጋሽ ማለት ነው right እስቲ ለምሳሌ am በልሲ patient say it again
I'm patient ታጋሽ ነኝ እኔ የሆነ ሰው ለምሳሌ please be patient ካላችሁ እባክህ ታጋሹን እያለ ነው say it again please be patient yeah please be patient please be patient ምኑን እያለ ነው ማለት ነው ታጋሽ ሁን እያለ ነው please be patient all right please be patient እስቲ እንደገና please be patient ስለዚህ patient ምንድነው do you think that you are patient patient ታካሚም ይሆናል ሌላ ትርጉሙ yes or no አሁን ያወራን ያለነው ግን we are talking about personality adjectives we're not talking about nouns እንደ nouns ተጠቀሙ patient ማለት there are a lot of patients in the hospital ብል ሆስፒታል ውስጥ ምን አሉ እያልኩ ብዙ ታካሚ ያለ በሽተኛ አለ እያልኩ ነው but patient in this context when I say that I want to be patient ካልኩ ታካሚ ሁን እያልኩ አይደለም ምኑን እያልኩ ነው ማለት ነው ታጋሹን ታገስ እያልኩ ነው ማለት ነው is that clear yeah. okay how can እስቲ ንገሪ ደግሞ ምን ትላለች brave ብልሲ brave oh not grave actually grave is dangerous yes. so brave ብልሲ brave ምንድን ነው ጎበዝ yes brave he's a brave boy yes or no say I'm brave say it again I'm brave ጎበዝ ነኝ ስትል I'm brave do you know that I'm brave right understand yes. Do you know that I'm brave? Do you know that she's a brave girl? Do you know that she is a brave woman? Yes or no? Yes. So that brave ማለት ነው? ጎበዝ ማለት ነው. Do you think that you're brave? Yeah. ጎበዝ ነህ? All right. Do you think that you're brave? I think so. አይደለም የሚል የለም. Okay, interesting. All right. So good. ስለዚህ እዚህ ጋር ያስገባችሁ she is his እሱ እንዲህ ነው እንዲህ አይደለም አንተ እንዲህ ነህ ስትሉ የሆነን ሰው ስትገልጹ ብቻ እንዲህ ታደርጋለህ በነገራችን ላይ በኋላ ጀማሪዎች በደም ተከታተሉ ጀማሪዎች ሳይሆን መካከለኛ ሌቭል ላይ ያላችሁ ሰዎችም ይሄ ቮካብላሪ በደም ይጠቅማችኋል ጀማሪዎች ደግሞ ይሄ ነገር በጣም ወሳኝ ነው ኦኬ እስቲ ጠንክሮ የሚሰራ ሰው ምን ይባላል ሃርድ ወርኪንግ ምን ይባላል ብርቱ ማለት ነው ማለት ነው ብርቱ ማለት ነው ጠንክሮ የሚሰራ ሰው ብርቱ ሰው ምን ይባላል hard working ብላችሁ የምትገልጹ he's hard working say he's hard working እስቲ ጠንክራ የምትሰራ ነህ ብርቱ ነህ በለኝ እስቲ ነን you are next ስትል ምን እንደሆነ ያልኩ you are hard working በሲ you are hard working አይደለም ጠንክራ የምትሰራ ሰው አይደለም ስትለይስ you are not አራ ሶሪ ጨምርልኝ sorry to say this all right sorry to say this you're not hard working all right አሁን አንድ ሰው ዝም ብለህ you are not hard working ብትለው it's disappointing it's better to say sorry to say this you're not hard working sorry to say this you're distracting me all right okay so that የተግባባን ነው አይደለ ስለዚህ ምንድነው hard working hard የሆነ ሰው ኔጌቲቭ ነገር ስትነግሩት sorry በሉት የተግባባን ነው sorry to say this in በማለት ይቅርታ ይደረግልኝና በሉት it's so beautiful ቃል አይደል okay nice okay more polite ጃውን ለምሳሌ ተነሰ ማር you are not hard working ብትለኝ it's very much disappointing sorry to say this ቀነስ ያደርግልኛል you are not hard working ጨዋ በእንግሊዝኛ ምን ትትና ያለው ጨዋ polite በሲ polite በሉሲ polite ምን ማለት ነው ትሁት ማለት ነው አይደል ትሁት ወይም ጨዋ ማለት ነው ጨዋ ስለዚህ ከሌ ጨዋ ነው ትሁት ነው ማለት he's polite he's polite አሁን ሲናገር ለምሳሌ እንደዚህ ብትለኝ you're not hard working be polite ካልኩ ትሁት ሁን ይያልኩ ጨዋ ሁን ስትናገር ይያልኩ ነው ማለት ነው እየተግባባና ስለዚህ do you think that you're polite all positive adjectives really አንቺ ናቸው all right yes all right do you think that you're polite እስቲ ችን እንትንላ I'm hard working but see I'm hard working and polite I'm hard working and polite አይደለም እንዴ አንድ ላይ ያያያዛችሁ የራሳችሁን ባህሪ ከዚህ ውስጥ ያወጣችሁ እዛ ጋር እንድትነግሩኝ ብዬ ነው ለምሳሌ የራሳችሁን ከነገራችሁ ያልሆናችሁትም ነገር እንድትነግሩኝ እህት ወንድም የሆነ ሰው የሆነውን ነገር ያልሆነውን ነገር ኮሜንት ሴክሽን ላይ እንድትነግሩኝ ነው በጣም so beautiful ሌሎች ያሉ አብራችሁ ቆዩ በነገራችን ላይ ከዚህ ቪዲዮ በኋላ መሰረታዊ ነገር አለመጨበጥ አይቻልም ምክንያቱም ስለራሴ የሆነ ነገር በእናገር ትጀምራለህ ማለት ነው is that okay I want you to stay ይሄን አላጠፋባችሁ ይሄውን አጠፋዋለሁ ሰው እቺን አምቦት kind በሲ kind means ደግ ማለት ነው አይደል ቀደም friendly ከሚለው ነገር ያቻለ ደጋ I'm kind በሲ እስቲ ደግሁን በይ እስቲ be kind እስቲ እባክህ ደግሁን በይ please be kind say please be kind it's not good all right please በሲ
be kind. Don't be rude, please be kind. Don't be negative, please be kind. I want you to be kind. All right? Okay. All right. ደግ እንድትሆን እፈልጋለሁ በስቲ I want you to be መሆን to be kind እንድትሆን I want you to be kind በስቲ I want you to be kind. All right. ስለራስሽ ከሆነ ምን ታያለሽ ነው ያልኩሽ I'm kind. Say it again. I'm kind. I'm not kind በስቲ I'm not kind. All right. She's kind. She's not kind. ምናምን ትቀጥያለሽ ማለት ነው እየተጋባን ነው All right. That's so good. እሺ እስቲ ቺና ብያት optimistic. What do you mean by optimistic? If we say that someone is optimistic, what am I talking about? ምንድነው ያወራለው? Who thinks positively? The one who sees something bright in the future. Yes. The one who thinks about bright things, right? In the future. ስለወደፊቱ ብሩህ ነገር የሚታየው ከሆነ ምን ይባላል ማለት ነው ያሰው? optimistic ነው የሚባለው። የተጋባነ say optimistic በስቲ ስለዚህ optimistic ብለን ተስፈኛ ማለት ነው ተስፈኛ አይደለ? ስለወደፊቱ ጥሩ ነገር ተስፋ የሚያደርግ ሰው ከሆነ optimistic ነው የሚባለው። Is that okay? ለምሳሌ optimistic ብላችሁ about ነው የምትጠቀሙ። ለምሳሌ እዚሽ ጋር ምን አለው? am ስትይ ነኝ ነው አይደለ? am optimistic ተስፈኛ ነኝ ስለምኑ? about ስለምን? about my business. ስለ ንግድ ስራዬ ምንድነኝ እኔ? ተስፈኛ ነኝ ነኝ። I'm optimistic about your life. I'm optimistic about my country. ስለ ሀገሬ ተስፈኛ ነኝ. I'm optimistic about, everything in my country. የተገባ ነው? So do you think that you are optimistic or በጧቱ ተነስተ አረ ወደፊት ምንድነው የምትለው? እንዴት ነው? Right? እንደው እዚህ ሀገር እሺ I'm optimistic or pessimistic? No. You are optimistic. Yeah. Complete አታረግም ስለወደፊቱ? No. ስለሚመጣው? እሺ I try to be optimistic. I try to be optimistic. Very good. So you try your best to be optimistic. Yes. All right, interesting. Are you sure that you are optimistic? ኃላፊነት የሚሰማው ከሆነስ ምን ይባላል? ኃላፊነት responsible. Very good. Say responsible. ኃላፊነት ይሰማ በይስ be responsible. ስትሉት አሁን የሆነን ሰው ኃላፊነት የሚሰማው ኃላፊነት ምን የሚለው የሚሰማው ለምሳሌ be responsible በይሲ be responsible for your words, right? Yeah. ስለዚህ ኃላፊነት የሚሰማ be ማለት ምን ማለት ነው? መሆን be what? responsible. የሆነን ሰው በነገራችን ላይ እንደዚህ ሁን ብለን ስንናገር ምንድነው የምንለው? be ብለን ነው የምንለው። see be responsible በይሲ be kind, be fast, be ምናምን እንደዚህ ሁን ስንል be እንላለን አይደለ? እንደዚህ እንላለን. be strong በይሲ ጠንከር በል ምናምን be strong እንላለን. so be ማለት መሆን ነው. አትሁን ስልስ don't be. እሺ say don't be. እንደዚህ አትሁን ጉዴ ፈላ አትሁን. all right? አትሁን so don't be በሲ don't be negative በሲ አይማማቱን don't be negative እየተባባ ነው አይደለ? okay ያወራን ያለነው ግን we are talking about positive personality adjectives. we're not talking about negative personality adjectives. all right? Is that okay? So ስለ ራስሽ ስታወሪ I'm basically responsible. I'm responsible for I don't know, right? responsible ትሆኝበትን ትናገሪያለሽ ማለት ነው። የተጋባ ነው? ለምንድን ነው ኃላፊነት አንተ I'm responsible ብላችሁ ለዚህ ነገር ኃላፊነት አለኝ ለዚህ ነገር ኃላፊነት ወስዳለሁ ለዚህ እንላለን አይደል? okay አክባሪ ሰውን የምታከብሪ ከሆነስ respectful. Say respectful basically. so ክብር ይኖር በይኝ እስቲ ሰውን አክብር በይኝ be መሆን አይደለ? ክብር ያለ ሰው ሁን ክብር ማክበር እንጂ be respectful basically. if I use negative words, okay? negative የሆነ word ብትጠቀም ማለት ነው እንደዚህ ነው ብል ባህሪ be respectful. all right? understand? respectful ሁን ምናምን ነገር ሰውን የሚያከብር ማለት ነው ማለት ነው። ይሄ ሰውን ምን የሚል የሚያከብር say I'm respectful basically. I'm respectful. say it again. I'm respectful. say it again. I am respectful. ስለዚህ respectful ምንድነው? ሰውን የሚያከብር ማለት ነው። he is a respectful person ካልኩኝ ሰውን የሚያከብር ሰው ነው እያልኩ ነው ማለት ነው። I think I am respectful. ሲመስለኝ ስትሉ እንደምትሉት I think እስቲ በሉ እስቲ I think እኔ እንደማስበው አያችሁት ደግሞ I think I'm respectful. እየተግባባ ነው አይደል? I think I'm respectful. ሲመስለኝ እኔ እንደማስበው ምንድነው ሰውን አከብራለሁ እያልሽ ነው ማለት ነው። Is that okay? What is ለሰው ሐሳቢ ከሆነስ ምን እንላለን? ለሰው ሐሳቢ አላዛን አንድ ሰው ለሰው የሚያስብ ከሆነ ምንድነው የምንለው?
እስቲ እቺን እቺ thoughtful በልሲ thoughtful ሰርገ thoughtful thought ምንድን ነው ሐሳብ ነው አይደል thoughtful ማለት ምን ማለት ነው ለሰው አሳቢ I have a sister say I have a sister she's thoughtful እህት አለኝ እሷም ለሰው አሳቢ ነች I have a sister and she's thoughtful የተጋባ ነው thought say thought thoughtful not thought thought all right yeah Okay. Thoughtful. you know that thought say thought thoughtful ስለዚህ ለሰው አሳቢ do you think that you are thoughtful I'm not I don't know let others say አይደል ሌሎች ይበሉ ነው አይደለ yes or no all right okay ይሄ ምን ይባላል በእንግሊዝኛ Humble? እከሊኮ humble ነው ሲባል ምን ማለት ነው Humble. What is that hard word for it? የhumble ነው humbleness ምናምን እከሊ humble ነው ምናምን ሲባል be humble እንላለን Yes. But I'm like በራሱማ እንትን ማለት ምን over micro kind of like እሺ ጥሩ ነው እሺ humble I don't what's know how to humble express it. be humble before other people Yeah. What was it? I know the word though. humble ራሱን ከሰው ፊት ለምሳሌ የማይኮፍስ ከሆነ ምን ይባላል ያ ሰው የማይኮፍስ ዝቅ የሚል ራሱን ዝቅ የሚያደርግ ማለት ነው ራሱን ዝቅ የሚያደርግ ነው humble ነው የሚባለው ስለዚህ ምንድነው የምትለው be humble በስቲ be humble ለምሳሌ አንድ ሰው በጣም ትልቅ የሆነ በትምህርቱ በሙሉ በእውቀቱ በሀብቱ ትልቅ የሆነ ግን ዝቅ ብሎ ከሰዎች ጋር በትሁትና ሲያወራ he is humble እንላለን አይደለ ራሱን ዝቅ የሚያደርግ ሰው he is humble የማይኮራ ሰው humble ነው የሚባለው so እስቲ እንበለው እስቲ በስቲ respectful and humble ለሰው ክብር ያለኝና ምንድነው ማልኮራ ዝቅ በየራሴን ዝቅ ማለት I'm respect I like this man he's respectful and humble yes or no say he is respectful and humble yes or no he's respectful and I love this man he's respectful and humble okay I wish I were him የተጋባ ነው አይደል ስለዚህ humble ማለት ገብቷችኋል ምን ማለት ነው ገብቷሃል አንተ እርግጠኛ ነህ do you think that you are humble ነህ አታውቀውም what about ተግባቢ ከሰው ጋር ተግባቢ sociable እቺን ቆም ሰው ያውቃታል sociable በዚህ sociable ተግባቢ ነው አይደል ከማህበረሰቡ ጋር የሚግባባ ከሆነ ተግባቢ ከሆነ sociable ነው የሚባለው say sociable so are you sociable or unsociable I am sociable. You are sociable Yes. all right I think so so sociable በዚህ Sociable. እስቲ የሆነ ሰው ተግባቢ ሆነ ሰው ጋር ምናምን እንደዚህ ዝም ብሎ ለብቻው የሚቀመሰው ብቻ ሰው ጋር be sociable ታያለ say be sociable all right ስለዚህ sociable ማለት ነው ተግባቢ ማለት ነው ስለዚህ sociable ምንድነው ተግባቢ I'm sociable say I'm sociable I'm sociable. yes be sociable በይስቲ Be sociable. yeah I want you to be sociable why don't you be sociable all right ስለዚህ ማለት ነው okay ስለዚህ ተግባቢ ማለት ነው አይደለም ስለዚህ do you think Alazar that you are sociable I'm very social. okay እሺ እምነት የሚጣልብህ ከሆነስ ምን ትባለ reliable say reliable well see reliable it means dependable ማለት ነው የሆነ ሰው የሚያምን ከሆነ reliable እንላለናል he is a reliable friend say he is a reliable friend He's a reliable. it means you rely on him ማለት ነው የተገባ ነው አይደል he is a reliable friend ማለት እምነት የሚጣልበት ማለት ነው ምን ማለት ነው ይሄ እምነት የሚጣልበት ማለት ነው የሚጣልበት እምነት የሚጣልበት I'm a reliable girl ካልሽ እምነት የሚጣልብኝ ሴት ነኝ እያልሽ ነው ማለት ነው all right don't you know that I'm a reliable girl right interesting ስለዚህ reliable ማለት ነው እምነት የሚጣልበት ማለት Alazar do you think that you are reliable right I think I am say I think I am what about funny ስትሉስ ምን ማለት ነው funny ቤክሳ አስቂ ማለት ነው የሚያስቅ ከሆነ ሰውየው funny ነው የሚባል say you are a funny teacher basically You are a funny teacher. funny እንኳን አይደለም serious ነው ትምህርቱ ላይ ማለት ነው funny basically funny
I think you're a funny teacher. I think you're a funny guy. I think you're a funny person. So funny ማለት ነው የሚያስቅ ማለት ነው. Do you think that you're funny? I don't think so. I wish I were funny. I wish, yeah, me too. Yeah, እኔ ራሱ. Life is too short. I want to be funny. Right? Okay. Interesting. All right. ዝም ብለን እንደዚህ ብለን የማይሆን ነገር ነው. Okay, so funny. So ምን ትላላችሁ ማለት ነው? I funny ከሆናችሁ I'm not funny በሉ እስኪ. Not funny. Because I'm serious. All right. Okay. Serious ከሆናችሁ እንደዚህ ማለት ነው. All right. Okay, interesting. ተጓተናል አሁን? All right. All right. All right. All right. የተረጋጋ ከሆነስ እንዴ የተረጋጋ አይነት ከሆነሽስ ምን ታያለሽ? ምሲያም calm basically relaxed ከሆነሽ የተረጋጋሽ ከሆነሽ calm ነው የሚባለው የተረጋጋ yeah be calm በእንግሊዝ የተረጋጋ ሁን ያልሽኝ I think I am a calm girl የተረጋጋው ሴት ይመስለኝ ይሄ ማይትንቀሸቀሽ ማለት ነው relaxed what does it mean relaxed ni በቀላሉ ማትሸበሪ የተረጋጋሽ ከሆነ calm ነው የሚባለው በነገራችን ላይ እቺ l silent calm ሳይሆን ምንድነው calm ነው ሲል ነበር yeah all right they got be calm ምን ማለት የተረጋጋ ሁን ይያለ ነው ማለት or calm down is a phrasal verb so I'm a calm girl I think I am calm say I think I am calm ሲመስለኝ እኔ የተረጋጋው አይነት ነኝ ይያልሽ ነው ማለት is that okay Yes. interesting do you have a question here No. any question you have No. ያልገባ ነገር አለ አሁን እዚህ ላይ የለም. is everything all right በደንብ ገብቷል ወይ እርግጠኛ ነህ okay so how many personality adjectives did we see so far 20. ስንት ነው ያየነው 20 ምንድን 20 ምንድን personality adjectives ነው ያየነው አይደለ አሁን one more ትንሽ የተወሰነ ነገር ጨምራችኋለሁ ማለት ነው ከዛ በኋላ ትጨርሳላችሁ ስለ ራሳችሁ አርጋችሁ ማውራት ትችላላችሁ በእርግጠኝነት ማለት ነው እሺ ሰውን የሚረዳስ ምን ይባላል በኤክሳ Oh, wait. helpful basically helpful Helpful? helpful ምን ማለት ነው helping others ማለት ነው ሌሎችን የሚረዳ ማለት ነው do you think that you are helpful I think basically I am helpful basically I am helpful ምንድን ነኝ I think I am helpful. I think I'm helpful እሺ ካልሆንሽ ሌሎችን መርዳት ካልሆንሽ ምን ትላለህ I'm not helpful. I'm not helpful ሌሎችን ትረዳለህ እስቲ ሲሆን ሰው ምንድን you are You are helpful. እሺ ካልሆንኩስ You're not helpful. ግን እስቲ sorry to say this basically ዝም ብለሽ እንደው I'm sorry to say this basically I'm sorry to say this. you are not helpful ይቅርታ አድርግልኝና እንደው ሌሎችን የምትረዳ አይደለህም ማለት ነው Yes. ኦኬ ስለዚህ ሌሎች የሚረዳን በደንብ ባለው helpful ይባላል helping others ማለት ነው helping others ሌሎችን የሚረዳ is that okay Yes. okay what about like ለምሳሌ አሁን እንትን ቢኖርኝ ሲህን ሲያምቢውሲ energetic ምንድነው Oh, energetic. having energy and life ማለት ነው አይደል energetic ይበቃ አሁን ለምሳሌ አሁን when I teach here energy በደንብ የጉልበቴ ምናምን ኃይሌ ከመጣ ምናምን you are energetic ትያለሽ አይደል you are energetic while teaching which means having energy which means what having Energy. energy and life and what In life. and life ስል ህይወት ማለት አይደለም ገብቶሻል መቼ Yes. having energy and life የተገባ ነው ለምሳሌ አሁን ሰው ሰላም ሲል አንዳንድ ሰው ለምሳሌ አሁን ሰላም ነው ይላል ሞቅ አድርጎ ምናምን እንዴት ነህ ሰላም ነው ምናምን አንዳንዱ ሰው ሰላም ነው እንዴት ነው ምናምን ይላል ቀዝቃዛዎች ይልስበታል በእኛ ሞንት ላይ ማለት ነው ሰው ያ ሞቅ አድርጎ ምናምን ነገር እንትን የሚል ሰው ኤነርጄቲክ ነው የሚባለው ማለት ነው say again Energetic. so do you think that you are energetic Mostly. mostly what about you what about you right okay energetic ነው የሚባለው all right I think ሲመስለኝ በስቲ I think I'm energetic I think I'm energetic while talking okay I think I'm energetic while teaching you guys like I want you to comment it am I energetic while teaching I want you to write it down or am I passive እንደዚህ passive ማለት ፍዝ ማለት ነው ፍዝ so am I passive or energetic while teaching I want you to be honest I think you're energetic. you're energetic am I energetic Yes. all right thank you very much ተጓተናል ያልገባ ነገር አለ ያልገባ ነገር ካለ የደስ ያለው ስትሉ አንድን ሰው ምን እንደምትሉት የደስ ያለው ምን ትላላችሁ charming በለሲ የደስ ያለው ምን ይባላል charming say charming all right የደስ ያለው ስታውት ደስ የሚል ደስ ምናምን ያለው charming ነው ማለት I think በስቲ አሁንም I think I'm charming እኔ እንደማስበው ደስ ያለኝ ሰው ነኝ I think I am charming I'm attractive ማለት ነው understand so charming means what
attractive የሚማርክ የደስ ያለው ማለት ነው all right Alazar is charming but ምን ነው I think she's jealous of you all right okay interesting okay I think you're charming ብትዩ አንድ ሰው እኔ እንደማስበው ከሆነ አንተ ደስ አለህ ማራኪ ነህ ምናምን እያልሽው ነው ማለት ነው is that okay ተግባብተናል አሁን ያልገባ ነገር አለ okay what about the last one is I mean number 24 which means ambitious tis ምን ነው የምትዩ what do you mean by ambitious ambitious what do you mean by ambitious ተነሳሽነት ያለው የሆነ በጣም ጥሩ having a strong desire ማለት ነው having what strong desire ከባድ የሆነ ፍላጎት ያለው ከሆነ ambitious ነው የሚባለው say I'm ambitious about learning basically I'm ambitious about learning are you ambitious about learning what about Alazar do you think that you're ambitious to learn I mean ambitious about learning depends on the subject it depends on the subject I'm ambitious ከፍተኛ ጉጉት ከፍተኛ ፍላጎት ካለሽ I'm ambitious about learning I'm ambitious about making money ፈካለ ፊቷ ሳቀ በጣም I'm ambitious about making money right አይደሰ ከፍተኛው ፍላጎትሽ እሱ ነው አይደል all right okay ስለዚህ ambitious ብላችሁ የምትጠቀሟት ማናት about I'm ambitious about business I'm ambitious about making money I'm ambitious about learning English all right the last one is wise እስቲ wise በሉሲ wise ማለት ነው ብልህ አይደል wise ምንድን ነው ብልህ ማለት ነው I'm wise በሲ I'm wise እስቲ ብልህ ሁን በይኝ እስቲ be wise don't be foolish all right be wise በሲ be wise do you think that you are wise I think so okay I'm wise is he wise I doubt that okay so wise በሲ wise ብልህ ማለት ነው all right ብልህ ስለዚህ እስካሁን ያየናቸው እነዚህ 25 ምንድናቸው they are called personality adjectives ናቸው personality adjectives ማለት ነው ስብና ፖዚቲቭ ነው ኔጌቲቭ ያየነው ፖዚቲቭ personality adjectives ነው ያየነው እንግዲህ መግቢያው ላይ እንደነገርናችሁ ክረምት የህፃናት ምዝገባ ከህፃናት እስከ አዋቂ ድረስ እዛ የሰራተኞች አጠቃላይ ሁሉም ከኬጂ ጀምሮ እናስተምራለን እስከ 12ኛ ክፍል የመንግስት ሰራተኞች ነጋዴዎች መምህራን ሁሉም መምጣት ይችላል ክረምት ላይ በደንብ አድርገን እንግሊዝኛን አጣፍጥ እናስተምራችኋለን የምንገኘው ሲኤምሲ ሚካኤል ነው ከዚህ በተረፈ ደግሞ መምጣት የማትችሉ ሰዎች ደግሞ ይህን ቻሌንጅ በመቀላቀል በደንብ አድርጋችሁ ተማሩ and if you are far from here you can learn online through መልእክታችን ነው bye